በታችሁ እንኳን እግዚአብሔር ፈቅዶ ለዚህ ሰዓትና ለዚህ ጊዜ በሰላም በጤንነት ጠብቆ አደረሳችሁ። የተወለደው የአይሁድ ንጉሥ ወዴት አለ? ኮከቡን አይተን ሰግድለት ዘንድ ከምስራቅ መጥተናልና። ይህን ጥያቄ የጠየቁት ከሩቅ አገር የመጡ ጌታ በተወለደበት ሀገር አካባቢ የደረሱ ረጅም ዘመን በፊት ከብዙ ዘመናት በፊት ጌታ እግዚአብሔር ለልደቱ ክብር የጠራቸው ታላላቅ ሰዎች ናቸው። ከምስራቅ አገር የመጡ ነገስታት ወርቅ፣ ዕጣን፣ ከርቤ ለመድኃኒታችን ኢየሱስ ክርስቶስ መወለድ ጊዜ ከአባቶቻቸው ተጠብቆላቸው የነበር በቤታቸው ዕቃ ነበር። እንዲህ ያለ ንጉሥ ይወለዳልና እሱ በተወለደ ጊዜ ይህንን ወስዳችሁ ገብሩለት ብሎ አባታቸው አስቀምጦላቸው የነበሩ የኮከብ ምስጢርና የሰማይ የስነ ፈለክ እውቀት ያላቸው ሰዎች ነበሩ። ጌታ ኢየሱስ ክርስቶስ በተወለደ ጊዜ ያንን ወርቁን፣ ዕጣኑን፣ ከርቤውን ሶስት ዓላማ ያለው ሶስት አይነት የእጅ መንሻ ዘውለት ወደ ጌታችን ኢየሱስ ክርስቶስ መድኃኔዓለም ሄዱ። ከሩቅ አገር ያሉ ሰዎች የሁለት ዓመት ጉዞ ተጉዘው የሚሄዱ ሰዎች ሲያውቁት ኢየሩሳሌም ላይ ያሉ ሰዎች ጌታ ኢየሱስ ክርስቶስን አላወቁት ነበር። የቦታ መቅረብ፣ የቦታ መራቅ እግዚአብሔርን በሚያውቁ ሰዎችና በሚታወቀው እግዚአብሔር መካከል ልዩነት አይፈጥርም። የቦታ መቅረብና የቦታ መራቅ ልዩነት የሚፈጥረው ለሁለት ፍጡራን ነው። በእግዚአብሔር ዘንድ ግን ራቀም ቀረበም ጉድጓድ ሆነም ተራራም የሚያመጣው አንድም ነገር የለም። ፍጡር እንኳን ቢርቀው ፈጣሪ እግዚአብሔር ለሁሉ ሰው ቅርብ ነው። በጨለማ ለሚኖሩ ሰዎች ሁሉ ብርሃን ወጥላቸው ብሎ ኢሳይያስ እንደተናገረው በጨለማ ላሉትም እግዚአብሔር ብርሃን ነው፣ ይቀርባል፣ ጨለማው አይጋርደውም። በሞት ጥላ ስር በመቃብር ላሉት ሁሉ መቃብርን አልፎ የመሄድ አቅምና የማይታየውን ብስባሽ የሰውነት ፍርስራሽ የማየት አቅም አለው እግዚአብሔር። ፍጡራን የሚከለክል ነገር ሁሉ እሱን ስለማይከለክለው በፍጡርና በእግዚአብሔር መካከል የፍጡር የልቡና መራቅ ካልሆነ በቀር የቦታ ርቀት፣ የስነ ፍጥረት ክልከላ የሚያመጣው ለውጥ የለም። በእግዚአብሔር ዘንድ አንድም ነገር የሚያመጣው ለውጥ ከሌለ ያ ለውጥ እግዚአብሔርን ከፍጡራን የሚለይበት አቅም የለውም እና ኢየሩሳሌም ያሉ ሰዎች ለምን አላወቁትም? አይምሯቸውን እንዳያውቅ አድርገው ስለያዙት አይምሯቸውን ወደ አለማወቅ ስለቀየሩት ሊያውቁት አልቻሉም። ኦሪቱ ያለ ከነርሱ ነው። ኋላም ሲጠየቅ ቅድም እንደሰማችሁት እነዚያ ሰዎች መጥተው የተወለደው ንጉሥ ወዴት አለ ይላሉ። ኢየሩሳሌም ያለው ከቤተ መንግስት ውስጥ ያለው ሰው ይህን ነገር ሰምቶ አያውቅም። የተወለደው የአይሁድ ንጉሥ የት አለ? አይሁድን የሚገዛ የግሪክ ሰው ነው። የኢየሩሳሌም ተወላጅ እንኳን አይደለም። አይሁድን እየገዛ የሚኖር ሰው ነው። በድንገት የአይሁድ ንጉሥ ወዴት አለ ሲባል የሰው ሀገር ሰው ስለሆነ ደነገጠ። ከዚያ በኋላ በስውር ቀስ ብሎ ሌላ መልስ የሚመልስና ሌላ ነገሮች የሚያስተካክል መስሎ ወጥቶ ሄደና ሊቃውንቱን ወደ ባስቸኳይ አስጠራና እንዲህ የሚባል ነገር አለ እንዴ? ይወለዳል የሚባል ንጉሥ በእናንተ ውስጥ አለ ወይ አላቸው። አዎ። ወዴት ነው? ነቢዩ ሚክያስ እኮ አንቺ ቤተልሔም የኢየሩሳሌም ዕጣ ኢየሩሳሌም ክፍል የምትሆኝ ነገስታት ከነገሱብሽ ነገስታት ነገሱባቸው ተብለው ነጋሪት ከተመታባቸው ሰዎች ከተሰበሰቡባቸው ገሌ የተነገሰበት ቦታ እየተባሉ ክብር ከሚሰጣቸው በላይ ሁሉ አንቺ ትከብሪያለሽ። ካንቺ የሚወለደው በእነሱ ከተወለደው በእነሱ ከነገሰው የበለጠ ነውና በእነሱ ከነገሱትና ከተወለዱት የበለጠ ንጉሥ ባንቺ ስለሚወለድ በእነሱ ከተወለዱባቸው ቦታም አንቺ እጅግ ትበልጫለሽ የሚባላልና እሱ ቤተልሔም ነው አሉት። እንደሚያውቅ ቀሱ ላይ ሄዶ ቤተልሔም ነው አላቸው። እዚያ በኋላ ልትሰግዱለት ነው የምትሄዱ? አዎ። እንግዲያስ እኔ የምሰግድለት እፈልጋለሁና እናንተ እርግጠኛነቱን ካወቃችሁ በኋላ ካገኛችሁት ተመልሳችሁ ወደ እኔ ኑ እና ንገሩኝ፣ እኔ እሰግድለታለሁ። እስካሁን ድረስ የተፈጥሮ አለማወቅ፣ አሁን ደግሞ የጠማምነት አለማወቅ። እስካሁን ድረስ ያወቀው ነገር ባለመኖሩ አለማወቁን ተረድቶ ማወቅን አወቀ። ከዚህ በኋላ ግን ይህ ሰው አለማወቅ የስጋዊ ድንቁርና ብቻ ሳይሆን የያዘው እጅግ የኃጢአት ድንቁርና የያዘው ሰው ነበር።
እናንተ ከሰገዳችሁለት በኋላ መታችሁ ንገሩኝ እሰግድለታለሁ ማለት እውነት እሰግድለታለሁ ማለት አይደለም። ንጉሥ ከሆነ ሂጄ በእርግጠኝነት ካወቅኩ በኋላ ሂጄ እገድለዋለሁ እያለ ነው። እዚያ በኋላ እኒህ ሰዎች ወርቅ ይዘዋል፣ ዕጣን ይዘዋል፣ ከርቤ ይዘዋል። ሁልጊዜ እንደምታውቁት ሁሉ ወርቅ ለአንድ ንጉሥ የእጅ መንሻ የሚሰጥ ነው። የንግስና የክብር መገለጫ ነው። ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ነው። ኢየሱስ ክርስቶስ የማይገዛው ዓለም የለም። ግዛቱ ደግሞ በራስ ፍላጎት በሰዎች ምርጫ አይደለም። እንደምታውቁት የዓለም ግዛት በራስ ፍላጎትና በሰዎች ምርጫ ነው። አንዳንድ ጊዜ እኔ ነኝ ገዣችሁ ብለውም የሚገዙ ብዙዎች አሉ በዓለም ላይ። አንዱን ገለው እኔ ነኝ ገዥ ብለው የሚነግሱ አሉ። በተለያየ መንገዶች ሁሉ ራሳቸውን መሪ አድርገው የሚመርጡ አሉ። ራሳቸውን መሪ አድርገው ከመረጡ በኋላም ለይስሙላ ሰዎች እንዲመርጧቸው የሚያዘጋጁ አሉ። ዓለም ላይ ብዙ ነው ስለሚታወቅ። ኢየሱስ ክርስቶስ ግን ሰዎች ያልመረጡት ነገር ግን ለሰዎች የተመረጠ ነው። ሰዎች ያልመረጡት ራሱ ለሰዎች የተመረጠ ምርጥ ጌታ፣ ምርጥ ንጉሥ ነው። በሰዎች ደም የማይነግስ ሰዎችን በደሙ የሚያነግሳቸው የተሻረውን የሰው ስልጣን በራሱ ደም የሚያነግስ እንጂ ሰዎች ሙተውለት የሚነግስ አይደለም ጌታ እግዚአብሔር። እና ግዛቱም ደግሞ ለዘላለም የሆነ ለልጅ ልጅ የሆነ እንደምታውቁት ሁሉ እኛ በዚህ ዓለም ላይ ከተፈጠረ 7518 ዓመታችን ነው። ስንቱ አለፈ፣ ስንቱ ተደመሰሰ፣ ስንቱ ገደለ፣ ስንቱ ተገደለ፣ ስንቱ አሳደደ፣ ስንቱ ተሳደደ፣ ስንቱ ገዳይ ተመልሶ የእጁን አገኘ፣ ስንቱ ተገደለ፣ ስንቱ ተለወጠ፣ ስንቱ ስለወጠ፣ ስንቱ ሀገር ፈረሰ፣ ስንቱስ ተቆረሰ፣ ስንቱ ሰው የጎጥ መሪ ሆኖ ተሰለፈ። ጌታ እግዚአብሔር ግን አንድ ንጉሥ፣ አንድ መንግስት፣ የማይቀየር የማይለወጥ፣ ቋንቋ የማይጋርደው፣ ወንዝ የማይከልለው፣ ሰዎችን ለራሱ ዓላማ የማያነሳሳ እርሱ ለሰዎች ሕይወት የተነሳ ጌታ እስካሁን ድረስ ያለ የነበረ ወደፊት የሚኖር ብቸኛ አምላክ ብቸኛ ንጉሥ ነው፣ የማይገዛው የሌለ። ለእርሱ እንዲህ ያለ እውነተኛ ገዥ ስለሆነ ሙታንን የሚገዛ ሕያዋንን የሚገዛ ሙታን ድምፁን የሚሰሙለት እውነተኛ ገዥ፣ በሕይወት ያሉት ብቻ ሳይሆን የሚሰሙት የሞቱትም የሚሰሙት ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ደርሰዋል። እሱ ዛሬ ነው። የተኛ ንቃ ተነሳ ሲል የሚነሱለት ሁሉ የሚሰማው፣ ባሕር የምትሰማው፣ ነፋስ የሚሰማው የነፋስ ፈጣሪ፣ ባሕር የምትሰማው የባሕር ፈጣሪ፣ ትቢያ የሚሰማው ሰው የሚሆንለት የሁሉ ጌታ እግዚአብሔር፣ ስነ ፍጥረት ሁሉ የሚሰማው አይደለም ስነ ፍጥረት የሆነው ስነ ፍጥረት የሚሰማው ብቻ ሳይሆን ስነ ፍጥረት ያልሆነውም ነገር ሁሉ ወደ ስነ ፍጥረት የሚመጣለት ጌታ፣ በሙሴ እጅ ከምንት እንጀራን ያመጣ፣ ከጭንጫ ላይ ውሃን ያፈለቀ፣ ያልነበረውን ነገር የሚያስገኝ ጌታ፣ ባሕርን የሚከፍለው ወደ ላይ እንዲሄድ ያደርገው፣ ዮርዳኖስን ወደ ላይ ያቆመው፣ ቀይ ባሕርን ወደ ላይ ያቆመው፣ በጭንጫ ላይ ያሻገራቸው አምላክ እግዚአብሔር እሱ የሁሉ ጌታ እውነተኛ አምላክ ስለሆነ ሲኦልን የሚበረብር ማነው? ሥጋ ለብሶ ለእኔ የነበረውን የሚቀማኝ እያለሽ ሲኦል የምትጮህለት፣ ሲኦል ውስጥ ገብቶ ነፍሳትን የሚያወጣ፣ አብርሃም በሕይወት ያላየው በተነሳ ጊዜ አይቶ ያወቀው የለየው፣ ዮሐንስ ለ30 ዓመት ሙሉ ያላየው ያዩት ሲክዱት እሱ መጥቶ ይህ እኔም አላውቀውም እኔ እናንተ ታውቁ ዘንድ እኔ የመጣው እንጂ ብሎ የመሰከረለት ሁሉ የሚያውቀው ጌታ፣ ሁሉን የሚያውቅ ሁሉ የሚያውቀው ጌታ እግዚአብሔር የሁሉ አለ። ስለዚህ ለሱ የሁሉ ገዥ ስለሆነ ወርቅ ገበሩለት። እንደገና ዕጣን ሊቀ ካህናት ኢየሱስ ክርስቶስ የካህናት አለቃ ስለሆነ የሚሻር ክህነት የሌለው የማይሻር ክህነት ያለው የኃጢአተኞችን ኃጢአት ሳይወቅስ ሳያሳቅቅ ኃጢአታቸውን ይቅር የሚልላቸው በሌላ ደም ሳይሆን በእርሱ ደም የሚዋጃቸው በደሙ ያከበራቸው የሌላ አካል ህብስት ይዞ ያልቀረበ የእርሱን አካል ህብስት አድርጎ የቀረበ የሌላ አካል ደም የበግና የፍየል ደም ይዞ ወደ መሰዊያው ያልገባ የራሱን ደም ይዞ ወደ መሰዊያው ወደ ቀራንዮ አደባባይ የገባ
የማይሻር የማይለወጥ በሞት የማያልፍ ስልጣን ያለው ጌታ እግዚአብሔር ያን ጊዜ ካህን የነበረ አሁንም ሊቀ ካህናት ሆኖ በካህናት ላይ አድሮ የሚዳኝ እውነተኛ ሊቀ ካህናት ጌታ ኢየሱስ ክርስቶስ ስለሆነ የክህነት ማዕረግ ለዘላለም ካንተ ጋር የሚሆን ብዙዎችን የምትሾማቸው ብለው ዕጣን ገበሩለት። እንደገና መራራውን ሞት የሚቀምስ ስለሆነ ደግሞ በሞት ጊዜ የሚቀባውን ሽቶ አምጥተው ቀቡት። የተወለደው ንጉሥ ወዴት አለ እያሉ ፈለጉት። ፈልገው ግን አላጡትም። በነጋ ጊዜ ተነስተው ወደ ቤተልሔም ሲሄዱ ሄዱና ሕፃኑን ታገኙታላቸው እንደተባለ ሁሉ እነሱ የያዙትን እጅ መንሻ ያላገኘ እነርሱ የያዙት ሁሉ የሌለው የጠበቁት ነገር ሁሉ ያልተገኘ እሱ ብቻ የሚጠበቀው የተገኘላቸው ሆኖ በቤተልሔም ትንሽ ከብቶች ባሉበት በባዶ ቤት ብቻ የተገኘ ትንሽ ከብቶች፣ ምንጣፍ የለውም፣ ወርቅም የለም፣ ዙፋንም የለም፣ የተሰበሰበ ሕዝብም የለም። 3 ሰዎች ብቻ፣ እርሱ አንዱ ጌታ። 4ኛ የሰማይ መላእክት ለሚያዩ የሚታዩ ለማያዩ የማይታዩ ሰማይ መላእክት እጅግ አድንቀው በዚያ በቤተልሔም ተገኝተው ነበር። በጌታ ፊት ግን የሚታይና የሚዳሰስ አካል ካላቸው ከብቶችና 3 ሰዎች ብቻ ናቸው ያሉት። በዚያም ገብተው ግን ኮከቡን ባዩ ጊዜ በርከክ ብለው ሰግደው የያዙትን የእጅ መንሻ ገበረውለታል። የተወለደው ንጉሥ አሁንስ ወዴት አለ? ከ2000 ዓመታት በላይ ነው ጌታ ኢየሱስ ክርስቶስ ከተወለደ። ወዴት አለ ንጉሡ? አሁን በዳዊት ከተማ በዳዊት ዙፋን በያዕቆብ መንግስት በዳዊት መንግስት በያዕቆብ ከተማ ላይ ለዘላለም የሚነግሰው ጌታ ዳዊት በግዘፍ የገዛቸውን እሱ በርቀት በእያንዳንዱ ልቡና ላይ የሚገዛው ጌታ አሁንም ያ የተወለደው ንጉሥ በእያንዳንዱ ክርስቲያን ልቡና ላይ አለ። የማይሻረው ንጉሥ በእናንተ ላይ በልቡናቸው ውስጥ ነግሷል። መናገሻ ከተማው እናንተ ናችሁ። መገሻ ከተማው እየበዛ እንጂ እየጠበበ እንደማይሆን ሁሉ ትውልድ ሲያልፍ የሚቀጥለው ትውልድ ላይ እርሱ አለ ዙፋኑ ዘርግቶ። ያ የተወለደው ሊቀ ካህንም አሁንም አለ። በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ብሎ ስልጣነ ክህነቱን ለደቀ መዛሙርቱ የሰጠ ጌታ አሁንም በካህናት ላይ ዙፋኑን ተክሎ የክህነትን ስራ እየሰራ አለ ጌታ እግዚአብሔር። በካህናት ላይ በክህነት ስልጣን ስላለ እግዚአብሔር ልጅነት የሌላቸውን ራሱ ጌታ ብቻ እርሱ ለሴቶች በ80 ቀን ለወንዶች በ40 ቀን ከዚያም በኋላ ለመጡት ለሁሉም ከ80 እስከ 100 ዓመት ድረስ ካላቸው ጊዜ ለሚመጡት ሁሉ የካህናት ፈጣሪ በካህናት ላይ አድሮ ሁሉም የልጅነት መንፈስን ይሰጣል። የፍርሃት መንፈስን አያድልም። በሞቱ ሞቷል ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ግን የሞተው ለ33 ሰዓት ብቻ ነው። ከተነሳም በኋላ ሞት የለበትም። ሞት ይዘው ዘንድ ከዚህ በኋላ አይችልም እንዳለው ጳውሎስ። ተነስተው ሞት የያዛቸው ብዙዎች ናቸው። አልዓዛር ከጌታ ሞት በፊት ከ10 ቀናት በፊት ወይም ከ8 ቀን በፊት ተነስቷል። ተመልሶ ግን አልዓዛር ሞቷል። ጌታ ኢየሱስ ክርስቶስ በተሰቀለበት መስቀል ስር ከ500 በላይ የሆኑ ለምስክርነት ሙታን ተነስተዋል፣ ተመልሰው ሞተዋል። ሐዋርያው ጳውሎስ እስከተነሳበት እስከ 8ኛው ዓመት አካባቢ ድረስ አብዛኛዎቹ ሞተዋል፣ የተወሰኑትን እስካሁን ድረስ አሉ ይል ነበር ጳውሎስ ይናገራል። ከተነሱ ሰዎች መካከል የተነሳው ሰው ሁሉ ለሞት ነው። ጌታ ኢየሱስ ክርስቶስን ግን ከተነሳበት ጊዜ ጀምሮ ሞት ይዘው ዘንድ አይችልም። አሁን የት አለ ጌታ ኢየሱስ ክርስቶስ? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ለምን እስከ ዓለም ፍጻሜ ድረስ? ይህ ዓለም ፍጻሜ ስላለው የዚህ ዓለም መጨረሻ ነው የተናገረ። በሰማይ ግን እስከዚህ ጊዜ ድረስ ከእናንተ ጋር ነኝ አይል። ለዘላለም ለዓለም ወለዓለመ ዓለም መቼም ቢሆን መቼም ይኖራል ጌታ እግዚአብሔር። በዚህ ዓለም እስከ ዓለም ፍጻሜ ድረስ አለ። ከማን ጋር? ከሕያዋን ጋር፣ ከሙታን ጋር፣ ከነገሥታት ጋር፣ ከክርስቲያኖች ጋር ሁሉ ለዘላለም ይኖራል ጌታ እግዚአብሔር። ስለዚህ የተወለደውን ንጉሥና ክብር እንደኛ ልደት ቅርብ ጊዜ እንደተጀመረው እንደኛ ልደት አይደለም እናከብረው። የኛ ሞት ያለበት ልደት፣ መረሳት ያለበት ልደት፣
አያቶቻችን የሞቱበት ዕለት ተረስቶ የቅድመ አያቶቻችን የሞቱበት ዕለት ተረስቶ መቃብራቸውን ባዶ ነው። ሰውነታቸው ወደ ብስባሽነት ተቀይሯል። እርሱ ራሱ ጌታ ግን አላሁን። ስለዚህ እግዚአብሔርን ልደቱን ስናከብር እንዳለ እንደተወለደ ነው። ምክንያቱም እኛ የምናከብረው ልደት የራሳችን ልደት ሁሉ ሞት የሚከተለውን የእርሱ ልደት ግን ለዘላለም የሚኖር ልደት። ይህን ልደት በምናከብርበት ጊዜ ጌታ ኢየሱስ ክርስቶስ ለኛ ብሎ እንደተወለደልን ማወቅ መገንዘብ። እናቶቻችን እህቶቻችን፣ አንዳንድ ሰዎች ድግስ ጠርተውን ግብዣ ጠርተውን እንደምንሄደው አይደለም። ያ ነገ ታሪክ ይሆናል። ከኛ ጋርም ግንኙነት የለውም። የአንድን ልጅ ልደት ብናከብር ምንም ከኛ ጋር ዝምድና የለው። ለነሱ ደስ ይበላቸው ነው እንጂ እኛ ከዚያ የምንጠቀምበት ነገር። ይህ ልደት ግን የኛ ልደት ነው። ክርስቶስ ተወልደ ክርስቶስ ተጠምቀ ወለደነ ዳግመ እማይ ወመንፈስ ቅዱስ። ክርስቶስ ተወልደ ክርስቶስ ተጠመቀ። ክርስቶስ ተወልዶ እኛን ወለደን። እዩት። ይህ ልደት የኛ መወለጃ ዕለት ነው። እኛንን የተወለድነው እንጂ ክርስቶስ ከመወለዱ በፊት ቀደም ብሎ እኮ አለ። ባይወለድ የሚቸግረው ነገር የለም። ቢወለድ የሚጨምርለትልን ነገር የለም። ከአምላክነት ወደ ሰብነት ወደ ሰው ወደ መሆን ባህሪ፣ ሁለቱም ባህሪያት አንድ ወደ ማድረግ መጣ እንጂ ካለመኖር ወደ መኖር አይደለም የመጣው። እኛ ካለመኖር ምንም ነገር በማይታወቅ ህይወት ውስጥ ህይወት በማይባል ነገር ውስጥ ያልነበርን ሰዎች ነን። የኛ የመጀመሪያችን ታዲያ መወለዳችን፣ ለክርስቶስ ግን ጥንትም የለውም ፍጻሜም የለውም። ስለዚህ የእሱ ልደት ስናከብር እኛ መወለዳችን፣ እኛ ተፈልገን የተገኘንበት፣ ጠፍተን የተመለስንበት፣ ልጅ ሆይ መጣህ፣ ልጅ ሆይ መጣሽ ብሎ ጌታ እግዚአብሔር እኛን የተቀበለበት ዕለት ነውና ልደቱን ስናከብር ወይም የኛን የጌታ ልደት ስናከብር ጌታ ዝቅ ብሎ ከዝቅተኞች ጋር ከታች ጀምሮ እስከ ላይ ድረስ እንደተገኘ መላእክት አሉ፣ እንስሳት አሉ፣ ከሰዎች ጣራና ጣራ ላይ ያሉ ጫፍና ጫፍ ላይ በታች እረኞች። እንግዲህ ከእረኝነት በታች ሌላ ስራ የለም። መስጊዶ በዚያው እየዋሉ እያደሩ ከብቶችን ከመከተል የከበደ ስራ የለም። በላይ መጨረሻው ደግሞ ነገስታት ናቸው። ለእረኞችም፣ ለነገስታት፣ ለመላእክትም፣ ለሰዎችም፣ ለሴቶችም፣ ለወንዶችም ዮሴፍ አለ፣ ከዚያ ሰሎሜ ያለች፣ ከዚያች የሁሉ ጌታ የሁሉ ንጉስ የስጋና የነፍስ ሁሉ ፈጣሪ። ስለዚህ በመሆኑ እኛም በተቻለን መጠን ዝቅተኛ የሆኑ ሰዎችን ማሰብ። አንዳንድ ጊዜ በባል ጊዜ ያስቡ ሲባል ሁል ጊዜ አይቻልም አይታሰብም፣ በባል ብቻ ነው ማለት አይደል። ግን በተቻለ መጠን እኛ የተሻለ ነገር የተሻለ ነገር በምናገኝበት ጊዜ ሰዎች ያን ጊዜ ጌታን እያማረው እንዳይውሉ። በጾም ጊዜ እንደምታውቁት ሁሉም ሰው አንድ ነው የሚመገበው። በሚበላ ጊዜ በሚፈሰክ ጊዜ ግን በእያንዳንዱ ሰው ቤት ልዩነት ይፈጠራል። ያ ጊዜ ያ ልዩነት የተፈጠረበት ሰው የኔም ኑሮ ሊባል ነው ብሎ እንዳያማርረው ጌታ እኔንም ፈጥረኛል ለኔም ተወልደልኛል ማለት ነው፣ የተነሳ ትንሣኤ ለኔ ነው ማለት ነው እንዳይል ሁሉም ደስ ብሎት እንዲውል ማድረግ ይገባል ማለት ነውና የተወለደው ንጉሥ ሁልጊዜ በየዓመቱ ብናስበውም ነገር ግን ዕለት ዕለት እንደሚወለዱ ሁልጊዜ ከኛ ጋር ያለ ሞት የሌለበት ጌታ መሆኑን መገንዘብ ያስፈልገናል። ስለነበረን ሰዓትና ጊዜ ልዑል አምላክ እግዚአብሔር ክብር ምስጋና ይግባው። አድለን እንደገና ደግሞ ለቅዱስ አገልግሎት በጨማሪ ይችን ደግሞ እድል ስለሰጠን እናመሰግናለን። ስለነበረን ጊዜ አምላክ ሆይ ስምህ ለዘላለም የተባረከ የተመስገን ይሁንልን። ቀጣዩ ጊዜ ደግሞ ለክብር እንድታደርገው እኛንም እንድትባርከን ቅዱስ ፈቃድ ይርዳል። ክቡር አባት መምህር በሙሉ አስፋው መምህራችን ቤተክርስቲያናችን መምህር፣ አዎ ወንድሞቼ ካህናት፣ ቀሲስ መላኩ፣ ቀሲስ ሰምሶን፣ አዎ ዲያቆናት፣ ሁሉ እግዚአብሔር ምእመናን እግዚአብሔር አምላካችን እንደገና በደግሞ ተጨማሪ እድሜ ሰጥቶ በአካለ ስጋ ስላገናኘን በአይነ ስጋ ሳስተያየን ስሙ የተባረከና የተመሰገነ ይሆንልን።
እንግዲህ ሁላችሁ እንደምታውቁ እናት ቅድስት ኦርቶዶክሳዊ ቤተ ክርስቲያን ጾመ ነቢያትን እየጾመች ትንቢተ ነቢያትን፣ ምሳሌ ነቢያትን ነቢያት ጌታን እንዲህ ብለው ስለሱ ተናገሩ ብላ ትንቢቱን፣ እንዲህ ብለው በክርስቶስን መሰሉት ብላ ምሳሌዎችን፣ ጾማቸውን፣ ጸሎታቸውን እያንዳንዱን ክርስቶስ ከመወለዱ በፊት የነበሩ በእግዚአብሔር የሚያምኑ ሕዝበ እግዚአብሔር የእግዚአብሔር ሕዝቦች ክርስቶስን ከመወለዱ በፊት እንዴት ይጠብቁት እንደነበረ በስራ ነው የምታሳየው። በስራ ታሳያለች። ይጾሙ ነበረ፣ ትጾማለች። ይጸልዩ ነበረ፣ ትጸልያለች። ይሰግዱ ነበር፣ ትሰግዳለች። ትንቢት ይናገሩ ነበረ፣ ትንቢቱን ታነባለች፣ ተረጉማለች፣ ታመሰጥራለች። ምሳሌ ይመስሉ ነበረ፣ ምሳሌውን ታነባለች፣ ታስተምራለች፣ ታመሰጥራለች። የሚሰመስለውን ታደርጋለች። ያን እያደረገች የጌታን ልደት ትጠብቃለች። ጌታ ሲወለድ ደግሞ እንዳያችሁት ቤተ ክርስቲያን ያ የመጀመሪያው እድል ተካፋይ ስለሆነች፣ በተለይ የእኛ ቤተ ክርስቲያን የመጀመሪያው የክርስቶስ የልደቱ ቀን በአካል ተገኝታ ያን እድል የተካፈለች የአዲስ ኪዳን ስርዓተ አምልኮ የጀመረች ቤተ ክርስቲያን ናት። በጣም እግዚአብሔር ስሙ የተባረከ ይሁን። የአዲስ ኪዳኑን ስርዓተ አምልኮ ከጀመሩት ሰዎች መካከል በእኛ ታሪክ እድለኞች ነን። እግዚአብሔር አድሎን፣ እግዚአብሔር መንፈስ ቅዱስ ቀስቅሶ ክብር ለወላጆቻችን በአካል ተገኝተው ስርዓተ አምልኮን ጀመሩት። የአዲስ ኪዳን ስርዓተ አምልኮ ምንድን ነው? አንደኛ ክርስቶስን ፍለጋ መሄድ፣ የተወለደውን ንጉሥ ፍለጋ መሄድ፣ እሱን ፍለጋ ሩቅ ቦታ በብዙ ድካም ስራን ትቶ አገርን ትቶ በማያውቁት ሀገር የተወለደው የአይሁድ ንጉሥ የት ነው እያሉ መሄድ። ሄዶ ባገኙት ጊዜ የመጀመሪያው ስርዓተ አምልኮ ምንድን ነው? በሰማይ የሚደረገው ለእግዚአብሔር መስገድ ነውና ለእግዚአብሔር መስገድ። ወድቀው ሰገዱ። ወድቀው ከሰገዱ በኋላ ምንድን ያደረጉት? ያ የመጀመሪያው ወድቀው አምልኮታቸውን ከገለጹ በኋላ እንደገና ደግሞ ያላቸውን ሰጡ። ወርቁን፣ ከርቤውን፣ ዕጣኑን አቀረቡለት። ይሄ ደግሞ በመባ ፍለጋ ማድረግ፣ ሁሉን ትቶ መከተል፣ ሁሉን ትቶ መንግስትን፣ ሀገርን፣ የኖሩበትን ትቶ እሱን መከተል፣ እሱን ፍለጋ መሄድ እሱ ነው። ሁለተኛ ደግሞ ወድቆ መስገድ፣ ስግደት የሚገባው አምላክ እንደሆነ በብሉይ ኪዳን ትምህርታቸው አስቀድመው እንደሚያውቁት በብሉይ ኪዳን ትምህርታቸው በሰማይም በምድርም ላለው ለየትኛው ምስል አትስገዱ ይላል ትምህርታቸው። እንግዲህ የሚያውቁት ግን ክርስቶስን ሲያገኙት ምንድን ነው? የሰማይም የምድርም ፈጣሪ እንደሆነ፣ ፈጣሪ ፍጥረታት ገባሬ ግብራት እንደሆነ፣ ስግደት የሚገባው እሱ እንደሆነ አወቁና ወድቀው ሰገዱለት ነበር። ምንድነው? የአምልኮ ስግደት ያደረጉለት። የአምልኮ ስግደት አምላክነህ የአምላክ ስግደት ይገባል። እንደገና ደግሞ ስግደቱ ብቻ ሳይሆን መባቸውን ሲያቀርቡ ደግሞ በእርግጠኛነት ለአምላክ የሚቀርበውን ነው። ዝም ብሎ ተራ ነገር አይደለም። ተራ ነገር አይደለም። ተራ ነገር ሳይሆን ክቡርን ነገር ወርቁን፣ ዕጣኑን፣ ለአምላክ የሚቀርበውን ዕጣኑን፣ ከርቤውን፣ ለአምላክነት የሚቀርበውን ከርቤውን አደረጉለት። ስለዚህ ቤተ ክርስቲያን የዚያ ታላቅ እድል ተካፋይ የሆነችው በዚያው ቀን ነውና ያን እድል ነው እንግዲህ አስጠብቃ እስካሁን ደስ ያለችው እና እግዚአብሔር ይመስገን። አሁን ደግሞ ይበልጥ እየበረታን እየጠነከርን እየበዛን ይልቁኑ ደግሞ ዓለም አቀፍ እየሆን ቤተ ክርስቲያናችን እስከዚህ ድረስ ቆይታለች። ፈጣሪ ስሙ የተባረከና የተመሰገነ ይሆንልን። ይህን እድል የተባረኩት እድለኞቹ በብዙ ውጣ ውረድ፣ በብዙ መከራ፣ በብዙ ድካም ዓለም እንደዛሬው ሳይሆን በጣም ብዙ መስዋዕትነት ከፍለው እጅግ መስዋዕትነት ከፍለው ወላጆቻችን ክብር ያግባቸውና ከኛ አድርሰውታል። እንደዚህ እንደኛ አይደለም፣ እውነትና እንደኛ አይደለም። ብዙ 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 መስዋዕትነት ከፍለው ከኛ አድርሰውታል። ብዙ መስዋዕትነት ከፍለው ከኛ ያደረሱትን ጸጋ እኛ ቁጭ ብለን ልናበላሸውና እንደው እንደ ተራ ነገር አይተን ልናበላሸው አይገባም። እዚህ በሃይማኖት በፍትሐ ነገሥት መጽሐፋችን
እኛ በብዙ ድካም ውጣ ውረድ ያስተካከልናትን ቤተ ክርስቲያን እናንተ እንዳታበላሿት የሚል ያደራ መልእክት አስቀምጠዋል። እናንተ እንዳታበላሿት ብለው ያደራ መልእክት አስቀምጠዋልና ቤተ ክርስቲያን ያን ጠብቃ መኖር አለበት። የእግዚአብሔር ያን ደግሞ ጠብቀን ለማስረከብ እንዳደረገ በቃን ቅዱስ ፈቃዱ ይርዳን። ቤተ ክርስቲያን የሚጠብቃት ምንድን ነው? የቤተ ክርስቲያን ትልቅ አገልግሎት ምንድን ነው? የቤተ ክርስቲያን እንደው ትልቁ አገልግሎቷ ምንድን ነው? ቤተ ክርስቲያን የሚቀድሞ መጀመሪያ የሚጠበቅባት ነገር ትልቁ አገልግሎቷ ምንድን ነው? ቤተ ክርስቲያን እስኪ እንደው የምታውቁትን ነገር የቤተ ክርስቲያን ትልቁ አገልግሎቷ ፍቅር ወሰላም በምድር ተብሏል። በምድር ሰላም ሆነ ተባለ። አያቸው ይህ ክርስቶስ ሲወለድ ጌታ በተወለደበት ጊዜ ስብሐት ለእግዚአብሔር በሰማያት ተባለ። በሰማይ ለእግዚአብሔር ምስጋና ይሁን፣ በዓለመ መላእክት ምስጋና ሆነ። በአጸደ ያብስሉት ምስጋና ያመሰግናሉ። በልዕልና ያሉት ነገስታቱ ያመሰግናሉ፣ ትልቆች ያመሰግናሉ። እኛ የማናውቃቸው ፍጥረታት ሁሉ እግዚአብሔር በስማት ያመሰገኑት አለና ከዚያ ምድር ያለው ወሰላም በምድር ደግሞ ሰላም ሆነ። ወሰላም ሰላም በምድር ሰላም ሆነ። ቤተ ክርስቲያን የራሷን ፍቅር እየጠበቀች የምድርና የሰማይን ሰላም መጠበቅ አለባት። የቤተ ክርስቲያን ዋናው ተልእኮዋ የምድርና የሰማይን ሰላም ማስጠበቅ የቤተ ክርስቲያን ተልእኮ ነው መሆን ያለበት። የቤተ ክርስቲያን ተልእኮ ቤተ ክርስቲያን ይሄን ከሰራች፣ ቤተ ክርስቲያን ፍቅር ከሆነች፣ ቤተ ክርስቲያን ሰላም ከሆነች፣ ቤተ ክርስቲያን ስራዋን ጨርሳለች ማለት ነው። ቤተ ክርስቲያን ሁልጊዜ ፍቅር ነው አገልግሎቷ። ሁልጊዜ ቤተ ክርስቲያን ሰላማዊት ነው መሆን ያለባት። የቤተ ክርስቲያን ሰላም የሀገር ሰላም ነው። ቤተ ክርስቲያን ልጆቿን በየጊዜው ስትመርቃቸው ሰላም ለሁላችሁ ይሁን፣ ሰላም ለሁላችሁ ይሁን፣ ሰላም ለሁላችሁ ይሁን ትላለች። ይሄ ምን ማለት ነው? አምላካዊ ሰላም ለሁላችሁ ይድረሳችሁ ነው። ይሄ ሰላም ምንድን ነው? ይሄ ሰላም ያገኘነው ክርስቶስ ሲወለድ ያገኘነው ሰላም ነው። በምድር ላይ ያገኘነው ሰላም ነው። ያ ሰላም ነው። ይህን ሰላም ቤተ ክርስቲያን ማስጠበቅ አለባት። ጌታ ሁልጊዜ የምንናገረው ነው። ጌታ ያለን ምንድን ነው? በጣም ብዙ ነገር አምላክ ሆኖ ሳለ ለዚህ ችግር ለበዛበት ዓለም ብዙ ነገር መስጠት የሚችል አምላክ ሆኖ ሳለ ምንድን ያለው? ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። በእኔ ስትሆኑ ሰላም አላችሁ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጠው አይነት ሰላም አይደለም። ስለዚህ ቤተ ክርስቲያን የሰላም አምላክ አላት። ፈጣሪዋ የሚጠብቅባት ተልእኮዋ ሰላምን ተቀብላ ሰላምን ለዓለም ማወጅ ነው። ቤተ ክርስቲያን ፍቅርን ከክርስቶስ ተቀብላለች። ከክርስቶስ የተቀበለችውን ፍቅር ለዓለም ማደል ነው። ቤተ ክርስቲያን ሰላማዊቱና ራሷን የምታስተዳድርና ቤተ ክርስቲያንነቷን ጠብቃ የምትኖር ከሆነች በምድርም በሰማይም ሰላም ይሆናል። ወራጆች ቤተ ክርስቲያን ሰላሟን ካጠፋች ሰላምን የት ልናገኘው እንችላለን? የት እናገኘዋለን? ሰላም ፍቅር ከቤተ ክርስቲያን ከጠፋ ፍቅርን የት ልናገኝ እንችላለን? መቻቻል፣ መተሳሰብ፣ መረዳዳት ከቤተ ክርስቲያን ከጠፋ የት ልናገኘው እንችላለን? ክርስቶስ እኮ ያለ ለቤተ ክርስቲያን ነው። ለቤተ ክርስቲያን ነው ያነሰጣል ያለው። ክርስቶስ የሰጣትን አድራ ቤተ ክርስቲያን ክርስቶስ ፈጣሪዋ የሰጣትን ጸጋ ካጣች ምን አላት? ቤተ ክርስቲያን ምንድን ናት? ምንም አትሆንም። ክርስቶስ የሰጣት ጸጋ ሰላምን፣ ፍቅርን ይዛ ከተገኘች ቤተ ክርስቲያን ሁልጊዜ ቤተ ክርስቲያን ናት። ፈላጊዋ ብዙ ነው። አምላኳ ደግሞ በምሕረት ዓይኑ ይመለከታታል። እግዚአብሔር አምላካችን በምሕረት ዓይኑ እንዲመለከተን ቅዱስ ፈቃዱ ይርዳን።